የአሜሪካ የእስራኤልና የኢራን ጦርነት በኢትዮጵያ የግብርና ክፍለ ኢኮኖሚ ላይ ጫና እንዳለው ይታሰባል። በግብርናው ሴክተር ውስጥ ያሉ ግለሰቦችም ሆኑ ወደዚህ ዘርፍ ለመግባት የሚያስቡ ሰዎች ይህን ጉዳይ በቅርበት መከታተል መቻል አለባቸው። ስለዚህ ይሄ ጦርነት በእኛ ሀገር የግብርና ስራ ላይ የሚያስከትለውን ተጽዕኖ በዚህ ቪዲዮ ለማቅረብ እሞክራለሁ። ስለዚህ በዚህ ዘርፍ ውስጥ ያላችሁ መሆናችሁ ከዘርፉ ውጪ ያላችሁ ወደ ዘርፉ ለመግባት የምታስቡ ሰዎች እነዚህ መረጃዎች ማወቅ ብትችሉ እና ብትጠቀሙባቸው መልካም ነው ብዬ አስባለሁ። በመጀመሪያው ክፍል ይሄ ጦርነት በሰብል ምርትና ምርታማነት ላይ የሚያስከትለውን ተጽዕኖና የምንወስዳቸውን የመፍትሄ እርምጃዎችን ለማስቀመጥ እንሞክራለን። በሁለተኛው ክፍል ደግሞ በእንስሳት እርባታ ዙሪያ የሚያስከትለውን አሉታዊ ተጽዕኖና ይህን ችግር ለመቀነስ ወይንም ለመቋቋም መውሰድ የሚገቡንን እርምጃዎች ለማስቀመጥ እሞክራለሁ ማለት ነው። ሰላም ቤተሰቦችና ተመልካቾች፣ ኢትዮጵያ የግብርና ስራዎቿን ለማከናወን በርካታ የተለያዩ ግብዓቶችን ከተለያዩ የዓለም ሀገራት ታስገባለች። እንደዚሁም ደግሞ እዚህ የተመረቱትን የግብርና ምርቶች ወደ ተለያዩ የዓለም ሀገራት ትልካለች ማለት ነው። ይህ እንቅስቃሴ ከሚደረግባቸው የዓለም ክፍሎች መካከል በዋናነት የመካከለኛው ምስራቅ ይጠቀሳል ማለት ነው። ሰሞኑን እዚህ አካባቢ በተነሳው ከፍተኛ ጦርነት ምክንያት ይሄ እንቅስቃሴ ለከፍተኛ አደጋ ተጋልጦ ነው የሚገኘው። በዚህም ምክንያት በሀገራችን የግብርና ክፍለ ኢኮኖሚ ላይ አሉታዊ ተጽዕኖ እያሳደረ ይገኛል ማለት ነው። ለምሳሌ የእኛ ሀገር ማዳበሪያና የመሳሰሉትን ግብዓቶች ከእነዚሁ አካባቢዎች ነው የምታስገባው። እንደዚሁም ደግሞ የተለያዩ የሰብል ምርቶችንም የስጋ ምርቶችንም የቁም እንስሳትንም ወደ እነዚህ ሀገራት ትልካለች። ነገር ግን ይህ ጦርነት ይህን ዘርፍ እየጎዳው ነው የሚገኘው ማለት ነው። ስለዚህ በዚህ ቪዲዮ ጦርነቱ በግብርና ክፍለ ኢኮኖሚ ላይ የሚያስከትለውን ችግር አንድ በአንድ ዘርዝረን ለማስቀመጥ እንሞክራለን። እንደዚሁም ደግሞ መከተል የሚገቡንን ወይንም መውሰድ የሚገባንን የመፍትሄ እርምጃዎች ለማንሳት እንሞክራለን ማለት ነው። እንደተለመደው ሰብስክራይብ፣ ላይክ እና ሼር ማድረግ እንዳይረሱ። ጠቃሚና አስተማሪ ሀሳብ፣ አስተያየት ወይንም ጥያቄም ካለዎት ይላኩልኝ። አሁን በቀጥታ ወደ ዛሬው ጉዳያችን እንገባለን። ጦርነቱ በሰብል እርሻዎች ላይ ያለው ዋና ዋና ተጽዕኖዎች ቀጥዬ ያቀርብላችኋለሁ። አንደኛ፣ የኬሚካል ማዳበሪያ አቅርቦት ማነስና የዋጋ በከፍተኛ ሁኔታ መጨመር ይጠቀሳል። ኢትዮጵያ ማዳበሪያ ፋብሪካም የላትም፣ ማዳበሪያ ማምረት አትችልም። ምናልባት ወደፊት ሊኖራት ይችላል ብለን እናስባለን። እስካሁን ባለው መረጃ ኢትዮጵያ ማዳበሪያን በብዛት ከውጭ ሀገር ነው የምታስገባው። ከመካከለኛው ምስራቅ ማዳበሪያን በብዛት ወደ ሀገራችን እናስገባለን ማለት ነው። ይህ ማዳበሪያ ደግሞ በሆርሙዝ ሰርጥ በሚባለው በኩል አድርጎ ወደ ሀገራችን ተጓጉዞ የሚመጣ ነው። ይህ ሰርጥ ደግሞ በአሁኑ ሰዓት በከፍተኛ ውጥረት ውስጥ የሚገኝ ስለሆነ ማዳበሪያ የጫኑ መርከቦች ማለፍ አይችሉም ማለት ነው በዚህ አካባቢና በዚህም የተነሳ ከፍተኛ የማዳበሪያ አቅርቦት ችግር ሊከሰት ይችላል። ፕላስ ደግሞ ያለውን ዋጋው በከፍተኛ ሁኔታ ሊጨምር ይችላል የሚል ስጋት አለ ማለት ነው። በፐርሺያን ገልፍ ወይንም በሆርሙዝ ሰርጥ አካባቢ 30% የሚጠቃ የዩሪያ ማዳበሪያ የሚተላለፍበት ሰርጥ ነው ማለት ነው። ሀገራችንም በዚህ በኩል ነው እንግዲህ አብዛኛውን ለእርሻ ስራዎቿ የምትጠቀማቸውን የማዳበሪያ አይነቶች የምታስገባውና እንደተባለው ይህ ሰርጥ ደግሞ አሁን በከፍተኛ ውጥረት ውስጥ ነው። በጦርነት ቀጠና መሃል ስለሚገኝ ማንኛውም መርከብ ማዳበሪያም የጫነም ቢሆን ሌላም ነገር የጫነ በዚህ በኩል ማለፍ እንደማይቻል እየሰማን እያየን ነው የምንገኘው። በዚህም የተነሳ ሀገራችን እንግዲህ ማዳበሪያ በቀላሉ ማስገባት ካልቻለች ያለውን ዋጋው ይጨምራል፣ አቅርቦቱም አነስተኛ እየሆነ ስለሚሄድ ይህም አንዱ ጦርነቱ የሚያመጣው ዋናው ችግር ነው ማለት ነው። ዋናው ተጽዕኖ ብለን የምንወስደው አንዱ ይህ ነው። ሁለተኛ፣ የነዳጅ ዋጋ በከፍተኛ ሁኔታ መጨመር ይጠቀሳል። እንደሚታወቀው ኢትዮጵያ አብዛኛውን የነዳጅ አቅርቦቷን የምታገኘው ከዚሁ ከመካከለኛው ምስራቅ አካባቢ ነው። ይህ አካባቢ ደግሞ ቅድም እንደተናገርነው በከፍተኛ ጦርነት እየተናጠ የሚገኝ አካባቢ ነው። በርካታ የነዳጅ ዲፖ፣ የነዳጅ ፋሲሊቲዎች፣ የነዳጅ ማውጫ ጉድጓዶች እየነደዱ ነው የሚገኙት። ስለዚህ ይህም ደግሞ አቅርቦቱ ላይ ከፍተኛ ጫና እያስከተለ እንደሚገኝ ግልጽ ነው። ስለዚህ አቅርቦቱ ባነሰ ቁጥር ያለውም ዋጋው እየጨመረ ስለሚሄድ ከፍተኛ ቀውስ እያስከተለ እንደሚገኝ በአይናችን እያየን ነው የምንገኘው። በነዳጅ ኃይል የሚንቀሳቀሱ በርካታ የእርሻ ማሽነሪዎች አሉ። ለምሳሌ ኮምባይነር ሃርቨስተሮች፣ ትራክተሮች፣ የመስኖ ውሃ የምንስብበት ፓምፖች፣
ያመረትነውን ሰብል ወደ ገበያ የምናቀርብበት፣ ወደ መጋዘን የምናጓጉዝበት ተሽከርካሪዎች ይጠቀሳሉ። ስለዚህ እነዚህ በሙሉ የነዳጅ አቅርቦት ያስፈልጋቸዋል። የሚንቀሳቀሱት የሚሰሩት በነዳጅ ኃይል እስከሆነ ድረስ ይህን ነዳጅ ለማግኘት በጣም ከፍተኛ ችግር ነው ያለውና ይህም ደግሞ የራሱ አሉታዊ ተጽዕኖ በዚህ በእርሻው ስራ ላይ እያሳደረ እንደሚሄድ ይጠበቃል ማለት ነው። ሶስተኛው ተጽዕኖ ደግሞ የሰብል ምርትና ምርታማነት መቀነስ ናቸው። ቀደም ብለን እንዳነሳ ነው በዚህ በመካከለኛው ምስራቅ ባለው ጦርነት ምክንያት የማዳበሪያ አቅርቦት አጣብቂኝ ሁኔታ ውስጥ ገብቶ ነው ያለው። ስለዚህ አርሶ አደሮቻችን የሚፈልጉትን ያክል ማዳበሪያ በቀላሉ ማግኘት ስለማይችሉ ከፍተኛ ችግር ውስጥ ይገባሉ ማለት ነው። ስለዚህ እነዚህ አርሶ አደሮች ለአንድ መሬት ለአንድ ሰብል ሳይንሱ ወይንም ምርምሩ ያስቀመጠውን ያክል ማዳበሪያ ከመጠቀም ይልቅ ያለችውን አብቃቅተው ሊጠቀሙ ይችላሉ፣ በጭራሽም ላይጠቀሙ ይችላሉ። በዚህ ምክንያት ምርትና ምርታማነቱ ይጎዳል ወይንም ይቀንሳል ማለት ነው። ይህም መጨረሻ ላይ የቤተሰብ የምግብ ዋስትና በጣም በከፍተኛ ሁኔታ እንዲጎዳ ያደርጋል ማለት ነው። አራተኛው ተጽዕኖ ደግሞ ዝቅተኛ አቅም ያላቸው አርሶ አደሮች ለዚህ ችግር ይበልጥ ተጋላጭ ይሆናሉ። ምክንያቱም እነዚህ ወገኖች ጦርነቱ ወይንም ችግሩ ካመጣው ተጽዕኖ አንጻር በየጊዜው የሚጨምረውን የሸቀጦች የመግዣ ዋጋ ጭማሪን መቋቋም ስለማይችሉ ነው ማለት ነው። አምስተኛው ተጽዕኖ ደግሞ ወደ ውጭ ሀገር የሚላኩ የግብርና ምርቶች ላይ ተጽዕኖ ያሳድራል ማለት ነው። ሀገራችን ቡናንና ሌሎች የእንስሳት ተዋጽኦ የሆኑ ምርቶችን ወደ ውጭ ሀገር በመላክ ከፍተኛ የውጭ ምንዛሪ እንደምታገኝ ይታወቃል። በተለይ ይህ የመካከለኛው ምስራቅ ትልቅ ገበያ እንደሆነ ቀደም ብለን ለማንሳት ሞክረናል። ስለዚህ አሁን ባለው ሁኔታ ባለው ጦርነት ምክንያት ይህ ዘርፍ ሊቀዛቀዝ ይችላል ማለት ነው። ስለዚህ እነዚህ ችግሮች የሚያስከትሉትን ጫና ለመከላከል ወይንም ለማስወገድ እንዲቻል አርሶ አደሮች የሚከተሉትን መፍትሄዎች ስራ ላይ እንዲያውሉ ይመከራሉ። አንደኛ፣ የተፈጥሮ ማዳበሪያን በሰፊው አምርቶ የመጠቀም ባህልም ማዳበር ያስፈልጋል። እንደሚታወቀው እንግዲህ ከተለያዩ ግብዓቶች ለምሳሌ ከአረንጓዴ አትክልቶች፣ ከከብቶች እበትና ከመሳሰሉት የተፈጥሮ ማዳበሪያን ማዘጋጀት እንችላለን። በፈሳሽና በደረቅ መልኩ አዘጋጅተን መጠቀም እንችላለን። በዚህ ጉዳይ ላይ በርካታ ቪዲዮዎችን ለእናንተ መስራቴ ይታወሳል። ይህን የተፈጥሮ ማዳበሪያም እየሰሩ በርካታ ብሮችን ወደ ካዝናቸው የሚያስገቡ ሰዎች እንዳሉ የተለያዩ አብነቶችን ለማቅረብ ሞክሬያለሁ። በዚህም ደግሞ በተፈጥሮ ማዳበሪያው በመጠቀም ኦርጋኒክ ወይንም የተፈጥሮ ምግቦችን እያመረቱ የሚበሉ የሚጠቀሙ አርሶ አደሮችም ግለሰቦችም እንዳሉ ከዚህ በፊት አንስቻለሁ። በዚህም ደግሞ ከፍተኛ የሆነ የጤና በረከት እያገኙ እንደመጡም ለመታዘብ ችያለሁ ማለት ነው። እነዚህ እንግዲህ ከተፈጥሮ ማዳበሪያ ከምናገኛቸው በርካታ ጠቀሜታዎች መካከል ጥቂቶቹ ናቸው። አሁን ደግሞ በኬሚካል ማዳበሪያ ላይ በተለይ በመካከለኛው ምስራቅ በተነሳው ጦርነት ምክንያት የኬሚካል ማዳበሪያ የመግዣ ዋጋና አቅርቦቱን በከፍተኛ ሁኔታ ችግር ውስጥ ገብቶ ነው የሚገኘው። ስለዚህ የኛ ሀገር አርሶ አደሮች ይህን የተፈጥሮ ማዳበሪያ በማምረት ኬሚካል ማዳበሪያ ላይ እየተከሰተ ያለውን የአቅርቦትና የዋጋ መናርን ችግር መቋቋም ይችላሉ። ችግሩ የሚያመጣውንም ጫና መቀነስ ይችላሉ ብዬ ነው ሀሳቤን ለእናንተ ሼር ለማድረግ የምፈልገው። ስለዚህ የተፈጥሮ ማዳበሪያችንን ብናመር ዘርፈ ብዙ ጠቀሜታ እናገኛለን። ይሄ እንግዲህ በዚህ ሰዓት ጥያቄ ውስጥ የሚገባም ጉዳይ ስላልሆነ ሁላችንም ይህን ተገንዝበን የተፈጥሮ ማዳበሪያችንን ማምረት መቻል አለብን። ስለዚህ ይህን ጉዳይ ከግምት ውስጥ አስገብታችሁ እንድትጠቀሙበት ሀሳብ ለእናንተ ለማቅረብ ፈልጋለሁ። እስካሁን ድረስ ከኔ ጋር ከሆናችሁ በሀሳብ መስጫ ሳጥን ውስጥ አዎ ብለው ይጻፉልኝ። እኔም ደግሞ የልብ ምልክት እልክሎታለሁ። በቀጥታ ወደ ሁለተኛው የመፍትሄ ሀሳብ እንሄዳለን። የውሃ ሀብት አያያዝና አጠቃቀማችንን ማሻሻል መቻል አለብን። ቀደም ብለን ለማንሳት እንደሞከርነው ለእርሻ ስራችን የምንጠቀማቸው ፓምፖች ይኖራሉ። የተለያዩ ውሃን ከጉድጓድ ውስጥ ወይንም ከተለያየ ወንዝ ፓምፕ አድርገው ወይንም ስበው ወደ እርሻችን የሚያመጡ ማሽነሪዎች ሊኖሩ ይችላሉ። እነዚህ ማሽነሪዎች ደግሞ በነዳጅ ኃይል ነው የሚንቀሳቀሱት። ስለዚህ የነዳጅ አቅርቦቱ ዝቅተኛ ከሆነና ያለውም የነዳጅ አቅርቦት ዋጋው ከፍተኛ ከሆነ በቀጥታም ይሁን በተዘዋዋሪ ስራችንን ሊጎዳ ስለሚችል ከዚህ ችግር ለመዳን እንድንችል አስቀድመን የውሃ አያያዝና አጠቃቀማችንን ከብክነት በዳነ መልኩ መምራት መቻል አለብን ማለት ነው። ሶስተኛ፣ የተለያዩ አይነት የሰብል ዝርያዎችን መዝራት። የአየር ንብረት ለውጥንና ድርቅን መቋቋም የሚችሉ የተለያዩ አይነት የሰብል ዝርያዎች አሉ። እነሱን እናለማለን ማለት ነው። በተለይም በአነስተኛ እርጥበት ምርታማ መሆን የሚችሉ
የሰብል ዝርያዎች ላይ ትኩረት ሰጥተን እንሰራለን። አራተኛ ጥራጥሬዎችን ከብዕርና ከአገዳ ሰብሎች ጋር ቀላቅሎ መዝራት። ለምሳሌ ከዚህ በፊት ማሳችን ላይ በቆሎ ብቻ የምንዘራ ከሆነ በአሁኑ ጊዜ ደግሞ በቆሎ ብቻውን መዝራት አያዋጣም ማለት ነው። ስለዚህ ጥራጥሬዎችንም ቀላቅለን ብንዘራ ይመከራል ማለት ነው። ጥራጥሬዎች ለምሳሌ ባቄላ፣ አተር፣ ሽምብራና የመሳሰሉት ማለት ነው። እነዚህን ጥራጥሬዎች ከበቆሎ ጋር ለምሳሌ ቀላቅለን ብንዘራ ጠቀሜታው እጅግ በጣም ከፍተኛ ነው። ጥራጥሬዎች በተፈጥሮ የአፈር ማዳበሪያን የማምረት አቅም አላቸው። ናይትሮጅንን ከአየር ውስጥ እየሰበሰቡ በናይትሮጂን ፊክሴሽን በሚባለው ሂደት መሰረት ዩሪያ የሚባለውን ወይንም አሞኒያ የሚባለውን ማዳበሪያ ያመርታሉ ማለት ነው። በዚህ መልኩ ያገኘነው ማዳበሪያ ከ30 እስከ 50% የሚሆነውን የማዳበሪያ ፍላጎታችንን ይሸፍናል ማለት ነው። አምስተኛ ዘር ማኖር። ዘር ማኖር በጣም እጅግ በጣም አስፈላጊ ነው። ዘር ቆርጣሚ መሆን የለብንም ይባላል እስከ አባባሉ። ከአምናው እርሻችን ካገኘነው ምርት መካከል ለዘር የሚሆኑትን መርጠን ማስቀመጥ መቻል አለብን። ዘር ቆርጣሚ መሆን መቻል የለብንም ማለት ነው። እንዲህም በማድረጋችን ክፉውን ጊዜ በቀላሉ ማለፍ እንችላለን። የተሻሻሉ ምርጥ የሰብል ዝርያዎችን በተለይም እነዚህ ከውጭ ሀገር የሚገቡትን በቀላሉ ገዝተን መጠቀም አንችልም። ምክንያቱም እንደሌላው ግብዓት ሁሉ በቀላሉ ሊገኝ አይችልም። አቅርቦቱም አነስተኛ ነው የሚሆነው። እንደገናም ደግሞ ያለውን ዋጋ ከፍተኛ ሊሆን ስለሚችል እነዛን ዘሮች ገዝተን መጠቀም አንችልም። ስለዚህ ነባሪ አካባቢ ዝርያዎች ላይ ትኩረት ማድረግ አንዱ ስልት ነው። እዚህ ጋር ግን አንዱ ስጋቴ ምንድን ነው? በአብዛኛው አንዳንድ አካባቢ ላይ ዙሬም ሳየው ነባሪ አካባቢ ዝርያዎች በእጅጉ ተምናምነው ነው ያሉት። በቀላሉም ነባር የአካባቢ ዝርያዎችን ለማግኘት ሊከብደን ይችላል። አንዳንድ ቦታ ላይ እንደማየው ለምሳሌ ነባር የበቆሎ ዝርያን በቀላሉ ለማግኘት ይከብዳል። አሁን አንዳንድ አካባቢ አርሶ አደሮች ይህ ችግር እንዳለባቸው ይገልጻሉ። ስለዚህ ነባር የአካባቢ ዝርያንም ለመጠቀም አንዱ ችግር እንግዲህ እነዚህ ነባር ዝርያዎች አላቆየናቸውም። አንዳንድ ቦታ ላይ ኦልሞስት ጠፍተዋል ማለት ይቻላል። ስለዚህ ይሄን ነገርም ከትኩረት አስገብቶ ጠንከር ያለ ስራ መስራት ያስፈልጋል። ወደፊት እንግዲህ ዘር ማኖር እጅግ በጣም አስፈላጊ ነው። ከራሳችን ካኖር ነው አውጥተን መዝራት እንችላለን። በቀላሉ ችግሩን መሻገር እንችላለን ማለት ነው። አለበለዚያ ገበያ ላይ ወጥተን እንገዛለን ካል አሁን ባለው የመካከለኛው ምስራቅ ችግር ምክንያት ዘሩን ላናገኝም እንችላለን። ብናገኝም ደግሞ ዋጋው እጅግ በጣም ከፍተኛ ነው። ያን ደግሞ አቅማችን ላይችል ይችላል። ስለዚህ እነዚህን ነገሮች ከግምት ውስጥ ብታስገቡ ጥሩ ነው ብዬ አስባለሁ። ስድስተኛ ሀገር በቀል ሀብቶችን አሟጦ መጠቀም። ካለው ነባራዊ ሁኔታ የተነሳ ከውጭ ሀገር የሚመጡ ጥሬ ዕቃዎችንና ምርቶችን መጠቀም በጣም ከባድ እየሆነ ነው ያለው። ምክንያቱም እነዚህ ምርቶች ተጓጉዘው የሚመጡት በከፍተኛ ወጪ ነው። ከፍተኛ የነዳጅ ወጪ አለባቸው። ስለዚህ አሁን ደግሞ ይሄ ነገር እጅግ በጣም ከብዷል ማለት ነው። ስለዚህ በአብዛኛው የሀገር በቀል ሀብቶችን መጠቀም መቻል አለብን ማለት ነው። ሰባተኛ ማህበረሰብ ተኮር ተቋማት ውስጥ መሳተፍ። እንደሚታወቀው በማህበረሰባችን ውስጥ ማህበረሰቡ ራሱ የሚያቋቁማቸው የብድርና የቁጠባ ተቋማት አሉ። ለምሳሌ እቁብን መጥቀስ ይቻላል። እንደዛ አይነት ተቋማት ውስጥ መሳተፍ መቻል እጅግ በጣም የሚበረታታ ጉዳይ ነው ማለት ነው። እነዚህ እንግዲህ ማህበረሰብ አቀፍ ተቋማት የእርሻ ግብዓቶችን ምርጥ ዘርን ጨምሮ የእርሻ መሳሪያዎችንም በብድር ሊያቀርቡልን ይችላሉ ማለት ነው። ስለዚህ በቀላሉ እነዚህን የግብርና ግብዓቶች ማግኘት እንችላለን። ከዚህ ቪዲዮ ጠቃሚ ቁም ነገር እንዳገኛችሁ አስባለሁ። በቪዲዮ ውስጥ የተነሱትን ሀሳቦች እንደምትጠቀሙባቸውና የእርሻ ምርትና ምርታማነታችሁን ከአደጋ እንደምትከላከሉ ምንም ጥርጥር የለኝም። እንደተለመደው ሰብስክራይብ፣ ላይክ እና ሼር ማድረግ እንዳይረሱ። ጠቃሚ አስተማሪ ሀሳብ፣ አስተያየት ወይንም ጥያቄም ካለት ይላኩልኝ። እኔ ቸርነት ዘለቀ ነበርኩ። አመሰግናለሁ።